ኢንጂነር ብርሃነ አባተ አሊ ይባላልኝ የበርታ ኮንስትራክሽን ስራ አስኪያጅ ነኝ። እኔና ጓደኛዬ ኢንጂነር ታደሰ ኃይለ ስላሴ ይባላል። አሁን አርፏል። እሱ ጋራ ሆነን ነው የጀመርነው ይሄንን ድርጅት። በርታ የሚለውን ስያሜ ያወጡልን ጓደኞቻችን ናቸው። በርታ ብርሃንና ታደሰ ማለት ነው። እናቴ ወይዘሮ ፍቅር ተወልደ ጻድቅ ትባላለች። ከመጀመሪያዎቹ ነርሶች አንዷ ናት። ቤተሳይዳ ሆስፒታል ቀዳማዊ ኃይለ ሥላሴ ሆስፒታል ይባል ነበር። ቤተሳይዳ ሆስፒታል ነርስ ሆና ትሰራ ነበር በጦርነቱ ጊዜ፣ በጣሊያን ጦርነት ጊዜ። አባቴ ደግሞ ከመጀመሪያዎቹ የሆለታ ግራጁዌትስ አንዱ ነው። ሌተና ኮሎኔል አባተ አሊ ይባላል። ሜዲሲን ማራለሁ ብዬ ነበር 4 ኪሎ ሳይንስ ፋክልቲ እዛ ገባሁኝና አንድ 15 ቀን አንድ ወር ያህል ከተማርኩ በኋላ ነገሩን ደስ አላለኝም። ቋንቋው ምኑም ሁሉም ነገር ደስ ስላላለኝ ከዛ ወጣለሁኝ ብዬ ለዲሬክተሩ ነገርኩት። እንዴት ነው የምትወጣው? እንግዲህ ደህና ግሬድ ያገኙ ልጆች እንዲወጡ አይፈልግም። እንዴት ነው የምትወጣው? አስብበት ብሎ ከለከለኝ። እንደገና በሁለተኛው ሳምንት ጠየቅኩት። በል ሂድ እንግዲያውስ የፈለክበት ሂድ ብሎ ካርዴን ወረወረው። ከዛ እሱን ይዤ ሄጄ ኢንጂነሪንግ ኮሌጅ ተግባረ እድ ውስጥ ነው ያለው አሉኝ። ስጠይቅ ትንሽ ዘግይተሃል ቢሆንም ጠብቅ አለችኝ። መጨረሻ ላይ ተቀበሉኝ። ምህንድስና ኮሌጅ የገባሁት እንደዚህ ነው። ያንን ስንጨርስ ጓደኛዬ የኮንስትራክሽን ድርጅት ማቋቋምና መስራት አለብን ይለኛል። እሱ የትምህርት ቤቱ ፕሬዝዳንት ነበር፣ የተማሪዎች ፕሬዝዳንት። እኔ ዋና ጸሐፊ ነበርኩኝና ጓደኛሞች ሆነናል በዛ ምክንያት። እና ሲለኝ ጊዜ እውነትህን ነው አልኩት። አዎ ይሄ ነው መደረጋል። ታዲያ እንዴት ነው እዛ ውስጥ እኮ ልንገባ አንችልም አልኩት። አዎ ድርጅት ፈልገን ድርጅት መቀጠር አለብን። እዛ ልምድ ካገኘን በኋላ ከዛ ወጥተን ልንሰራ እንችላለን። አሁን ግን በቀጥታ የምናውቀው የወረቀት ነገር ነው እንጂ በሙያ ነገር ምንም የምናውቀው ነገር የለም። ስለዚህ ምንም ይሆን አይደለም ይለኛል። በዛ መሰረት እሱ መጀመሪያ ኮንትራት ወስዶ ቤቶች መስራት ጀመረ። እኔ ደግሞ የሲሚንቶ ፋብሪካ ይሰራ ነበር ያን ጊዜ፣ የአዲስ አበባ ሲሚንቶ ፋብሪካ። እዛ ሲሚንቶ ፋብሪካ ውስጥ የኮንስትራክሽን ስራ ስለሆነ እኔም እዛ ልምድ አገኛለሁ ብዬ እዛ ገባሁኝ። እዛ ተቀበሉኝ። እዛ ገባሁኝ። ብዙ ነገር ለመድኩኝ። እዛ የለገዳዲ ግድብ ይሰራ ነበር ያን ጊዜ። ለአዲስ አበባ ወተር ሰፕላይ ነው ማለት ነው። ሲሰራ እንግሊዞች ነበሩ አማካሪ መሐንዲሶቹ። ለገዳዲ ግድብ በጣም ሶፊስቲኬትድ የሆነ ስራ ነው። እሱም ረዳት መሐንዲሶች ተብለን እኛም ገባን እና የመቆጣጠር ስራ ነበር የምንሰራው። እና ከጠዋቱ 2 ሰዓት እስከ ምሽቱ 4 ሰዓት ነበር የምንሰራው። እና የለገዳዲ ግድብን መስራት ቻልኩኝ። መጀመሪያው እስከ መጨረሻው የለገዳዲ ወተር ሰፕላይ ፕሮጀክት ሲሰራ እዛ ሰራሁኝ። ሁለታችንም ብዙ ልምድ አገኘን። ከዛ በኋላ በርታን አቋቁመን ስራ ጀመርን። ያን ጊዜ ስንጀምር መሳሪያ ያስፈልገናል። መሳሪያ ከየት እናመጣለን? ስለዚህ ከዛው ከሳሊኒ ሚክሰሮች፣ ቫይብሬተሮች፣ ትራኮች ምናምኖች ያ ድርጅት እንትኑ ሲያልቅ ግድቡ ሲያልቅ እዛ የነበሩ ትርፍ እንትኖች እንገዛለን ብለን አሰብን። እነኚህ ጣሊያኖቹ ያን ጊዜ የዓመት በዓል ገንዘብ ምናምን ሊሰጡን ሲሉ እኔ አልፈልግም እላለሁኝ። እኔ እንደዚህ አይነት ነገር አልፈልግም እላቸዋለሁ። መጨረሻ ላይ ስራውን ስንጨርስ መሳሪያዎች ልግዛ አልኳቸው። በጣም በደስታ እንሸጥልሃለን አሉኝ። እነሱም ጨርሰው ነበር። በዚህ ምክንያት ተባበሩኝ። ብዙ ዕቃዎች ከነሱ ገዛሁኝ።
በዛ ነው የጀመርነው። በኮንስትራክሽን ላይ ቀደም በቀጥታ ዝም ብለን ብንገባ ኖሮ ኮንስትራክሽኑን እንሰራለን ብለን ብዙ ችግር ያጋጥመን ነበር። ልምድ አገኘን። በዛ ምክንያት ብዙ ነገሮች ከባድ አልሆኑብንም። ባህር ዳር ላይ ጣና ሆቴል፣ ጎንደር ላይ ጉሃ ሆቴል፣ አክሱም ላይ የሃ ሆቴል፣ ላሊበላ ላይ ሮሃ ሆቴል እነኚህ ከአገሪቷ ጠባይ ጋራ ከአገሪቷ እንትን ጋራ አብሮ ተመሳሳይ የሆኑ ነበሩ። ጥናቱን የሚያጠኑት አሜሪካን ሀገር ያሉ ፊፍዝ አቬኑ ያሉ ፈረንጆች ናቸው እና የአገሪቱን ካልቸር አጥንተው ምን ብለው ነው የሰሩት። በጣም የሚገርም ስራ ነው። ያንን ስራ እኛ አሸንፈን እንድንሰራ ተደረገ እና ሆቴሎቹ ህንጻውም ራሱ ሲሰራ በሆቴሎቹ በአካባቢው ዲዛይን አካባቢውን በሚመስል ሁኔታ ነው የሰሩት እና ታሪካዊ ቦታዎች ናቸው እና ቱሪስቶች ሄደው እነኚህን አራቱን ከተሞች በሚያዩበት ጊዜ የሚያልፉበት ነው። የተቃና ነበረ እና ሰራን። በ74 ዓመተ ምህረት ላይ የሆነ ችግር አጋጠመን። ይሄው ምንድነው? ደርግ ነበረ ያን ጊዜ መንግስት እንትን ያለው የስራ ሚኒስቴር የነበረው ካሳ ገብሬ ነው። ካሳ ገብሬ የህንጻ ኮሌጅ ግራጁዌት ነው እና እሱ እነኚህን ድርጅቶች እያሉ እንዴት መንግስት ሊቋቋም ይችላል ስራዎችን? ስለዚህ እነሱን መውሰድ አለብን፣ እነሱ የተደራጁ ናቸው የሚል ሐሳብ ለመንግስቱ ኃይለ ማርያም ያቀርባል። ኮሎኔል መንግስቱ ነገሩን ያይና መጀመሪያ ላይ ብዙም አልተስማማም ነበረ። በኋላ ግን ደጋግሞ ይሄንን በመናገሩ ምክንያት እሱን ተቀበለውና ከዛ በኋላ ድርጅታችን 4 ድርጅቶች ትልልቆች ናቸው የሚባሉ ድርጅቶች እንዲወረሱ ተደረገ። በ74 ዓመተ ምህረት መጀመሪያ ዚምባብዌ ሄድኩኝ፣ በኋላ ኬንያ ሄድኩኝ እና እዛ መኖር ጀመርኩኝ። መንግስት ይውረሰው ብሎ ማለቱ አገሪቷን ወደ ኋላ እንደሚያስቀራት ነው እኔ የገባኝ እና በዚህ ምክንያት ነው ያዘንኩት እንጂ ወጣቶች ስለነበርን የትም ቦታ ሄደን መስራት እንችላለን በሚል ብዙ ንብረት እንትን ብዬ አሁን ሪታየር ማድረግበት ጊዜ ነው ምለው አልነበረም። ወጣት ነበር። ደርግ ሲወደቀ ተነስቼ መጣሁ፣ ኢትዮጵያ መጣሁ። ፍርድ ቤት ሄድኩኝ ከጠበቃዬ ጋራ። በአጭር ጊዜ ውስጥ ድርጅታችንን እንዲመለስ ተደረገ። ከዛ በኋላ ሌሎች ስራዎች ብዙ ስራዎች ሰራን። በመጨረሻ ችግር ተፈጠረ። 97 አንድ የኛ ዘመድ የሆነ ወንድም ሆነ ሰው ተቃዋሚ ፓርቲ ውስጥ ገብቶ በእኛ መኪና ካምፔን ሲያደርግ ነበር። እዛ ህዋት ውስጥ የሚደግፉንም ነበሩ የሚቃወሙንም ነበሩ እና ይሄውና እነኚህ ናቸው በርታዎች ናቸው ይህንን ነገር የሚያደርጉት ይሉና ልንሰራ ማንችልበት ሁኔታ ተፈጠረ። እኛ ምን አደረግን? ቤት ለምን አንሰራም፣ ቤቶች ለምን አንሰራም ማለትና መሐንዲሶች አሜሪካን ሀገር ላኩኝና ኢትዮጵያውያን እዛ ያሉትን ቤት መስራት አትፈልጉም ወይ ምናምን አለና ስንነግር በጣም ብዙ ሰዎች ሬጂስተር አደረጉ እና ስለዚህ ከመንግስት ስራ ወጣንና የግል ቤቶችን መስራት ጀመርን። በአገር ላይ ችግር ሲኖር በእኛ ላይ ብቻ አይደለም ችግር የመጣው፣ በሁሉም ላይ ይመጣል። የኛ መደጋገሙ ነው። በደርግም ጊዜ ችግር ገጠመን፣ በኢህአዴግም ጊዜ ችግር ገጠመን። ግን እሱ ሐሳቡ ጭንቅላቱ ወደ መለወጥ ስለሚችል እየቀየረ ከመንግስት ጋር የምሰራውን ስራ ላቁምና በግሌ በሌላ መንገድ ልስራ ደግሞ ብሎ ቤቶቹ ስራ ውስጥ ገባ። የቤቶቹም ስራ ቀላል አልነበረም፣ ብዙ ችግር ነበር የሚያጋጥመን። ያንንም እያሸነፈ አለን እስካሁን። ትምህርት ብቻውን አይበቃም።
ልምድ ያስፈልጋል እና ልምድ አገኝተን ከዛ በኋላ ነው ወደ ስራ የገባ ነው። ስለዚህ ወሳኙ ልምድ ከትምህርት በኋላ ልምድ ማግኘት ነው። ኢትዮጵያን ኮንትራክተሮች እንዲበረቱ ከተፈለገ የኢትዮጵያ ሕዝብ አንድ መሆን አለበት። አስተሳሰቡ ሁሉ አገርን ለመገንባት ከሆነ አንድነት በጣም ወሳኝ ነው። በህይወቴ አጥብቄ የምከተለው መመሪያ እንግዲህ ምንድነው ለወጣቶቹ እድል መስጠት ነው። እድል ከተሰጣቸው ሊሰሩ ይችላሉ። ትልቅ ቦታ የተቀመጡ ስራዎች እሱ ትንሽ ስራ ብሎ ነው የሚያያቸው። አሁን አንዳንድ ስራዎች እንደዚህ ተሰርተዋል ስለዚህ አውራ ብዬ ሳማከረው እሱ እኮ ትንሽ ስራ ነው። ግን የአምስት ከተሞች ውሃ አቅርቦት ማለት ትልቅ ስራ ነው። በዛን ሰዓት ውሃ የሌለበት ከተማ ላይ ውሃ ማቅረብ ማለት ኢሪጌሽን ስኪሞችን መስራት፣ ግድቦችን መስራት፣ መንገዶችን፣ ድልድዮችን መስራት ህዝብ የሚጠቀምባቸው ነገሮች ናቸው። ስኬት የሚኖር አለ የምትዩ አገሪቷ ሲሳካላት ነው እና አገሪቷ ካልተሳካላት እንዴት ነው ተስኬታማ ምን ሆነው? ብዙ ነገሮች ሰርተናል እኛ በእውነት ግን በቂ አይደለም። አገሪቷ በአንድ ላይ ሆነን ልንሰራ የሚገባንን ነገር አስተሳሰባችንን ማሻሻል አለብን።